ሰላም ጤና ይስጥልኝ። እንደምን ሰምታችኋል? ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። ዛሬ ደግሞ የምገኘው በአዲስ አበባ ቃሊቲ አካባቢ በሚገኘው በበርታ ኮንስትራክሽን የመኖሪያ መንደር ውስጥ ሲሆን ዛሬ ደግሞ የሚያስደንቅ ፕሮግራም ነው ይዤላችሁ የመጣሁት። በዚህ ጋር እንደምታዩት ያልባከነ እድሜ ብለው የህይወታቸውን ታሪክ የጻፉትን እናት ወይዘሮ አመለወርቅ አበበን ነው ይዤላችሁ የምቀርበው። ወይዘሮ አመለወርቅ አበበና ልጃቸውን አነጋግራለሁ። በጣም አስደናቂ የህይወት ተሞክሮ ያላቸው ሰው ናቸውና ይህን መጽሐፍ እየገዛችሁ እንድታነቡ። እንደሳቸው ደግሞ የ92 ዓመት እናት ናቸው። የ92 ዓመት እናት ቀደም ብለው እየተዘጋጁ የታሪካቸውን እየጻፉ የደረሱ በጣም ትልቅ ኢትዮጵያዊት ናቸው። የሚያኮሩ ማለት ነው። እግዚአብሔርን የሚፈሩ ሰው የሚወዱ ለቤተ ክርስቲያናቸውም ለሰዎችም የተሰጡ የብዙ ልጆች እናት፣ አያት፣ ቅድመያት ከዛም በላይ የሄዱ ጤናማ ሴት ናቸው። እንግዲህ እሳቸው ቤት ነው የምገኘው። የእሳቸው ቤት ይኸውላችሁ ይህን ደረጃ ወጣለሁ። እሳቸው ይህንን በየቀኑ ይወጡታል ይወርዱታል። ከዚህ በለጠ ደግሞ ወደ መኝታ ቤታቸው ደግሞ ሌላ ደረጃ አለ። ያን ሁሉ የሚሄዱ ሰው ናቸውና እስቲ አብረን እየገባን ታሪክ እያየን እንድንቆይ ጋብዛችኋለሁ። መልካም ቆይታ። ሰላም ለዚህ ቤት ይሁን። ስለተገናኘን በጣም ደስ ብሎኛል። ተባረኩ። አሜን አሜን። ይባረክ። እማማ ይሄንን እድል ስለሰጡኝ በእውነት እጅግ በጣም ነው ማመሰግነው። ለረጅም ጊዜ እንተዋወቃለን፣ ቤተሰብ ነን፣ ብዙ ነገር አብረን አድርገናልና እርሶን ግን ያወቅኩት መጽሐፎትን ካነበብኩ በኋላ ነው። በመጀመሪያ እጅግ አደንቆታለሁ። የራሱን ታሪክ እየጻፈ አዘጋጅቶ ለዚህ በህይወት እያለ ያበቃ ምሁር እንኳን አላቅም ብዙ እና እርሶን በእውነት በጣም ነው ማደንቆት። በጣም ነው ማደንቆት። እግዚአብሔር ይስጥልኝ። ምንም እግዚአብሔር ይመስገን። ሁሉ ከላይ ነው። አሜን። የእግዚአብሔር ፈቃድ ሆኖ ነው። አሜን። እንግዲህ ይህንን ድንቅ ያደረገው እግዚአብሔር ነው። ሲጀመርም ለእግዚአብሔር ክብር ለሌሎች ሰዎች የሚጠቅም ብዙ ነገር አለው። ብዙ ነገር አለው ስል በዚህ በመጽሐፍ ውስጥ ያው ያነበበ ይረዳዋል። በተለይ ለሴቶች ልጆች እንደኔ እንዳጋጣሚ ባሎቻቸው ወደ ጌታ የተሰበሰቡባቸው ግራ እንዳይገባቸው ይሄን መጽሐፍ በሚያነቡበት ጊዜ መኖር እንደሚቻል፣ ስራ መፍጠር እንደሚቻል፣ ስራ ግድ ትልቅ ስራ ብቻ አይደለም። ስራ ተወሰኑ ተቆረጡበት ከትንሽ ትልቅ ይደረሳል። ይሄንን ለብዙ ሰው ይደርሳል ብዬ እኔም አስቤው ነበረ። ብዙ ወገኖችም እየደወሉም ያመሰገኑኛሉ፣ በጣም እያደነቁ ይህን መጽሐፍ ለምን ገበያ አትማችሁ አታወጡም? የብዙ ሰው ህይወት ይቀይራል ያሉኝ ብዙ ሰዎች በስልክም በአካልም፣ እኔን ብቻ አይደለም። አሁን ልጄ ከካናዳ የመጣችዋለች ቤት ድረስ መጥተው አንዱ ለምን ገበያ አታወጡትም? እኔ ለገበያ አይደለም አሳትሜ ለቤተክርስቲያን ላለሁበት ቤተክርስቲያን ቤዛ ቤተክርስቲያን ነው የምጠቀመው። ለዛ እንዲሰጥ ነው ያደረኩት እንጂ ገበያ ሸጬ ለጥቅም አይደለም። ለዛ ነው። እግዚአብሔር ይባርኮት። በጣም በብዙ አንግሎች ነው ሰው ከዚህ መጽሐፍ የሚማረውና ይህን መጽሐፍ ለመግዛትና ለማንበብ ከፈለጋችሁ በቲኬ ቢልዲንግ ቦሌ የቤዛ ኢንተርናሽናል ቸርች ቢሮ የት ነው ብላችሁ እዛ ማግኘት ትችላላችሁ። እጅግ የሚያስተምር ነው። ይቅርታ ጠይቃለሁ ደግሞ ሚሊዮን አንቺን ሳላመሰግን ስለቀረው። ይሄንን ኦርጋናይዝ ያደረግሽልኝ አንቺ ነሽ። አንቺ ደግሞ የማማ የመጀመሪያ ልጅ እንደመሆንሽ የእሳቸው ላይ ያለሽን ኤክስፒሪየንስ የምትነግሪ ነገር ኖሮ እዚህ ስለተገኘሽልኝ በጣም ነው የማመሰግነው። ጌታ ይባርክሽ። በመጀመሪያ ደግሞ እርስዎን ራስዎትን ቢያስተዋውቁልኝ። ማን ናቸው ወይዘሮ አመለወርቅ ብሎ ሰው ያሰፈሰፈ ሰው ስላለ እስቲ በደንብ
ይህንን ቢያጫውቱን። ስሜ የምለወርቅ አበበ ይባላል። የተወለድኩት እዚቹ ትል ድምቱ ጊዮርጊስ ስሯ ታቦቱ ስር ነው። አባቴ ተድቁና ጀምረው እናቴን አግብተው ከልጅነታቸው አባቴ በ18 ዓመት እናቴ በ12 ዓመት ተጋብተው ነው እዛ የኖሩት። እናቴም እዛው ተወልዳ ነው ያደገችው። አባቴም እዛው ነው ተምረው ያደጉትና እዛ ተጋብተው ነው። በኋላ ነው ወደ ምልኩስና የሄዱት። እኔም እዛው አድጌ እዛው ለመዳር የደረስኩት። በመጽሐፎት ላይ የመጀመሪያ ጥያቄ ምንድን ነው? መታሰቢያው ይልና ይቺ መጽሐፍ ከልጅነት እስከ ሽበት በመልካምነቱ ለከበበኝ ለቸር አምላኬ ከእግዚአብሔር እጅ በታች አሁን ለደረስኩበት ማንነቴ ሙሉ ድርሻውን ለወሰዱት ደግሞ ለባለቤቴ ለአቶ ዘለቀ በላይነህ መታሰቢያ ትሁንልኝ ይላል። ገባ ብለን ስናየው ባለቤቶት ኢንጂነር ናቸው። ኢንጂነር ዘለቀ በላይነህ ናቸው እና ለሳቸው እንዲሆን ያሉበት ምክንያት እንዴት ነው? መጀመሪያ እንዴት ተገናኛችሁ ከኢንጂነር ጋር? በልጅነቴ እዚህ ኢንጂነር ዘለቀን ሳገባ በ21 ዓመቴ ነው። ጠፍቼ ከብዙ ቦታ ወንድሜን ተከትዬ እስከ ሸንኮራ ድረስ ሄጄ የባል ነገር ስሙን አታንሱ ስል እዚህ ግን የአክስቴ ልጅ ያባ ብሎ መጥቶ ነግሮኝ በ21 ዓመቴ ኢንጂነር ዘለቀን አገባሁ። የመጀመሪያ ልጅ በ22 ወለድኩ። እሱ አልሆነም። ሚሊዮን ዘለቀን በ23 ወለድኩ። በ28 ዓመቴ በ29 ዓመቴ 8 ልጅ ወለድኩ። 29 ዓመት ሲሞላኝ 8 ልጅ ወልጃለሁ። በ41 ዓመቴ ደግሞ ያው ባለቤቴን በሞት አጣሁ። ሁሉ ነገር በልጅነት የተደረበን። ይሄ ሁሉ ሲሆን ይሄም መጽሐፍ ልጽፍ የቻልኩት ከባለቤቴ ጋር ስኖር በጣም ጥሩ ባል፣ ሚስቱን አክባሪ፣ ሚስቱን የሚያፈቅር ባል፣ በጣም ጥሩ ባል። እንዴት መኪና ታስተምራታለህ? እቤት የተቀመጠች ውጭ ብለህ እያለ ብዙ ሰው ሲል የኔ ሚስትን ያምናታለሁ። አብራት ወንድ ጋር ብትተኛ እንኳን ምንም እንደማልጠረጥራት ብሎ ባለቤቴ ይሉ ነበረ። እኔም እንደዛው ታማኝ ነበርኩ። እንደዛው ባሉን አክባሪ፣ ቤቱን ወዳጅ ሴት ነበርኩና ያው ባለቤቴን በሞት ሳጣ ለባለቤቴ ያልኩት ይሄ መጽሐፍ ጉዳይ የባለቤቴ ለእኔ ያለ አክብሮት ይሄንን ማስታወሻ ያሰጣል። ስራ ቦታ እንደፈለገኝ ተብዬ ስራ ኃላፊ ሆኜ ስገባ ሹፌር አብሬ እኔ ራሴ ሹፌር ሆኜ ብረት ገዝቼ ጭኜ እየሄድኩ ብረት ጭኜ ስሄድ ያኔ ቢካብ ሴት ልጅ ነድቶ ማቅ፣ እኔ ግን ቢካብ ላይ ጭኜ ብረት ወንዶቹ ቪቫ ብለው ያመሰግኑኝና ምነው ለሚስቶቻችን ንገር የለን ይሉኛል። እንደዛ እየሆንኩ ደግሞ እንደገና ብረቱን አውርጄ ለውጬ ደግሞ ሰራተኛ ይዤ ወደ ከተማ ሄዳለሁ። ሌሊት በ2 ሰዓት ጭኜ በ1 ሰዓት በ2 ሰዓት ስራ ቦታ ደርሳለሁ። የመጀመሪያው ስራ ከተማ ነበርና እና መታሰቢያ ሊሆን የቻለው ይሄ መልካምነት ነው፣ የባለቤቴ መልካምነት እና ለብዙ ሰው እንዲተርፍ ነው። በጣም ይህንን ራሱ የሚናገሩት ቃል ራሱ ስለ ባለቤቶት ለብዙዎች ትምህርት የሚሰጥም የሚያስደንቅም ነው። ኢንጂነር ዘለቀ የተማሩበት ትምህርት ቤት የት ነው? ምንድን ነበር የተማሩት? መቼ ነው ዘመኑ? እንዴትስ ተገናኛችሁ? የቡልጋ ሰው ነበሩ ኢንጂነር ዘለቀ። ሲመስለኝ በትልቅነት መተው ተቡልጋ አንድ እህታቸው ነበሩ። የመጀመሪያው ተግባረ ዕድ ምሩቅ ናቸው። የተግባረ ዕድ የሙያ ትምህርት ነው እና ተብረቱ ጋራ አብረው ያደጉ ማለት ይቻላል። ኢንጂነር ዘለቀን የብረት ሙያ በብዙ ቦታ የት ልበል ብዙ ቦታ ብቻ ብረትና አቶ ዘለቀ እንደ ታላቅና ታናሽ ናቸው ማለት ይቻላል።
በሱ በዛም እውቀት አላቸው። ቤተ መንግስት ተጠርተው ይሰራሉ። አሁን አልጋ ወራሽ እዚህ ባሉ ጊዜ ይጠራሉ። ሌላኛው ቤተ መንግስት ይጠራሉ። ለምሳሌ ያህል ይሄ አጥሩ ነሐሱ እዚህ ማቅለጫው ስለሌለ ለማቅለጫው ከኤርትራ ሀገር መጣ እና እንትን አለ ቀልጦ መጣ እንጂ ስራው የተሰራው በእኛ በአቶ ዘለቀ ነው። ይሄ አጥሩ ላይ ያለው ከሀስ የሚለው ቀዳማዊ ኃይለ ሥላሴ የሚለው ማለት ነው። ብዙ ነገሮች ብቻ ተብረቱ ጋር እኛ እዚህ ታች ሄዶ የተሰራው በሱ ነው። በኋላ ግን እኔ ያው ከባለቤቴ ሞት በኋላ 5-6 ዓመት ብረታ ብረቱን ሞከርኩትና ትንሽ የራስም ሰው ስላጣው ሌላም ሰው ነበረኝ፣ ኢንጂነር አምደ ማርያም የሚባል በጣም መልካም ሰው። እሱ ደግሞ የራሱን ሲይዝ እኔ ከብት ማርባት ዘይት ፋብሪካ ውስጡ ዘይት ጨመቁ ፋጉሎ ለከብቶቹ ዘይቱ ለሽያጭ የሚሆን እዛው ብረት እዛ ላይ ግን ይገርማል። እግዚአብሔርን መተማመን ዋናው በጣም ለብዙ ሰው እግዚአብሔርን መተማመን ነው ማስተላልፈው። በጣም እኔ የመጀመሪያ ደረጃዬ ከባሌ ሞት እግዚአብሔር ሆይ እንዴት ባሌን ወሰድኩ፣ እኔ ብሄድ ይሻል ነበረ። አሁን ከሆነ ግን በሙሉ ልጆቼን 6 ልጆቼን ድርጅቴን ስራዬን ለታላቁ እግዚአብሔር አስረከብኩ። አንተ ነህ የኔ መሬት እንግዲህ ወዲህ እንደ ባል የምታስተዳድረኝ አንተ ነህ። ባል ሚስቱ ጎደለ ስትል የሚያመጣውን ሁሉ አንተ ነህ። እኔ ምን ቸገረኝ? በቃ ጣልኩ ለእግዚአብሔር። ስጥል እተኛሁበት። የእውነት መቼም ለሰው ምንም አይልም፣ ሊገባው አይችልም። እኔ ግን እተኛሁበት። ትምህርት ቤት ሲለኝ በጆሮዬ ልክ እንደተቀሰቀሰ ሰው ተነስቼ ነው ብድግ ብዬ እውነትም ትምህርት ቤት ብዬ እውነትም በቃ ትምህርት ቤት ልከፍት ነው አልኩ። ምንም ያላሰብኩትን ነው እኮ። እቺ ካናዳ ያለች ልጅ መጣ ያለችኝ ጊዜ አይሆንም ብዬ ከልክያለሁ። ይሄ ኢንዱስትሪ ሰፈር ነው ብዬ ዘግቻለሁ። ልክ ጆሮዬ ብቻ በጆሮዬ ስሰማ እንደቀሰቀሱት ተነሽ እንደ ግዴታ። ልጄ ተውጭ ስትመጣ ልልትዬ ቃሊቲ ትምህርት ቤት ልከፍት ነው አልኳት። ጥሩ ነው አለችኝ። ዝም አለች። ደግሞ እሷ ጋር ሄድኩ። ሚሊዮን እኔ እኮ ቃሊቲ ትምህርት ቤት ልከፍት ነው ስላት ብር አለሽ አለች። ብር ምን ችግር አለ? እኔ እባክሽ የፀሐይን ቤት ፀሐይን ሌቃለች። አንድ ባሏ ፓስተር ነው። እኔ እሷን አሳይ። እሷ ደግሞ ትምህርት ቤት አላት። አንዳንድ ኢንፎርሜሽን ከሷ ወስዳለሁ ብዬ አሳይኝ። እንዴት ስልኳን ደውይልኝ። ሄሎ ወይ እኔ ሚሊዮን እናት ነኝ ስላት ወይ ማምዬ ዛሬ እንዴት ደወሉ አለች። ፓክሽ ዛሬ የደወልኩት ስራሽን ልጋራሽ ነው አልኳት። እና ምን ነው ቃሊቲ ትምህርት ቤት ልከፍት ነው ስላት ጌታ ይባረክ ጌታ ይባረክ በይነይ ነገ ነይና አንዳንድ ውይይት እንወያያለን። ታንቺ አንዳንድ ልምድ ወስዳለሁ አልኳት። ነገ አልመጣም ተነገ ወዲያ አለች። እሺ አልኳት። ተነገ ወዲያውን መጣች። መኪና ይዛ ብቅ ስትል እኔ ተቢሮ ብቅ ብዬ በራፍ ቆም ስል ወይም ማምዬ የስንት ልጅ አያት ሊሆኑ ነው አለች። ትንቢት ተናገረችብኝ። ይሄ የስንት ልጅ አያት ነኝ ዛሬ። ጌታ ስሙ ይባረክ። ስለዚህ እሳቸው ከሞቱ ወዲያ ወደ ትምህርት ቤት ወደ መክፈት ዞሩ ማለት ነው፣ ያንን ድምፅ ስለሰሙ። እግዚአብሔር ይመስገን። ማን ነበር የመስሪያ ቤታችሁ ስም? የባለቤትዎት በነበሩ ጊዜ የነበረው የመስሪያ ቤትም በጣም ዝነኛ ነበር ቃሊቲ አካባቢ። ስሙ ምንድን ነበር የሚባለው? ዘለቀ ብረታ ብረት። ዘለቀ ብረታ ብረት። ለምንድን ነው የምናገረው? ብዙ ተመልካቾች በተለይ ሳሪስ ቃሊቲ አካባቢ ያሉ በዛ ዘመን በጣም ዝነኛም ስለነበረ ይሄን በትክክል እንዲያስታውሱት ብዬ ነውና የሚገርም እይታ ነው፣ የሚገርም ውሳኔ ነው። ወዲያው ወደ ስራ ገቡ። ስለዚህ የትምህርት ቤቱ ስም ምን ተባለ? ትምህርት ቤት ተሰበሰቡ ስም ሊያወጡ። እኔም አለሁ በሉ ስም ይውጣል። ማናቸው ወንዱ ልጄ ይሁን እሷት ሆነ እና በሉ እንትን ኬጂ ያለች እሷ አይሆንም ከጀማሪ እስከ 4 ነው አልኳት። ኧረ እማዬ ብዙ ጣጣ አለው እንዴ ታዲያ ኬጂ ብቻ አስተምረው ደግሞ የት ይንከራተቱ? ከጀማሪ እስከ 4ኛ ነው ብዬ ወሰንኩ። ደግሞ መኪናው የለም
መኪናም ሰርቪስም አለ አልኩ። መኪናው እኮ የለም ለጊዜው። ኦኬ እና እንደዛ አድርጌ ስም ተባሉ እና እኔ ያላወጣሁም አብይም ወንዱ ይሁን ብሔራዊ ትክክለኛ ስም ነው ብሔራዊ ብዬ ወዲያው ጸደቀ። ስሙን ተለጠፍንና ከዜሮ ከኬጂ እስከ 4ኛ ተብሎ በትልቁ ማስታወቂያ ተለጠፈ። በማግስቱ አንዱ መጣ የትምህርት ቢሮ ማለት ነው። ወይዘሮ አመለወርቅ አሉ አለ። አዎ አለ። እስቲ ፍቃድ። የምን ፍቃድ? ይኸውና ትምህርት ቤት ብለው ለጥፈው የለም ለጥፍ ያለው ስራ ፍቃድ ምንድን ነው? ትልቅ ብረታ ብረት እንዳለኝ አታውቅም? እሱ ታዲያ እኮ ፍቃድ እኮ እሱ ቆመ። እሱ ሲቆም እንደላ ስራ መስራት አልችልም። ያ ፍቃድ አለኝ። በቃ አይሰራም ማለት ነው። ቁጭ ብዬ ሕክምና ልሂድ ብዬ ነፃ ወረቀት ማውጣት አለብኝ። በቃ እሳት ሆንኩ እኔ። እማማ ግን ለምን ይቆጣሉ? ለምን አልቆጣም? በዚህ ዕድሜ ትምህርት ቤት ሳረግ ጎሽ ብሎ ማበረታታ ነው። አሁን ጠጅ ቤት እኮ በከፍት ኖሩ እንዲህ አትልም ነበረ። እንዲህ ማለት አለብህ ብዬ በቃ ሰውየው አንገቱን ደፍቶ ሄደ። በስንተኛው ቀን ዋናው መጣ። ጤና ይስጥልኝ አለ። ወይዘሮ አመለወርቅ እኔ ነኝ እና ትምህርት ቤት ሊከፍቱ ነው። አዎ እስቲ እንደው አካባቢውን አሳዩኝ አለ። ወጣን። የቱ ነው አለ። ያው እዛ ከዛም አዎ ከላይ እስከዛ ከዛ እስከዛ ይሄ ሁሉ የእርሶ ነው አለ። አዎ የኔ ነው። እኛም እኮ ጥሩ እድል አገኘን። ይሄ ትምህርት ቤት እዚህ መከፈቱ ለእኛ ለራሳችን እዚህ ለመጣ ነው ትልቅ አስተዋጽኦ አለን፣ ለተሰሚነት አለን ብሎ አመስግኖኝ ሲቸግሮት ቀጥታ እኔ ጋ ነው ብሎኝ ሄደ። እግዚአብሔር እምለው ያቺ በለቅሶዬ በእንባዬ ባሌ ብሞት አንተ በእኔ ባል ምትክ አንተ ነው ያለኝ አልኳት። እሷን ነው የማመሰግነው። ያቺ ነች የረዳች። ቃል ኪዳን ነው። ያቺ ነች የረዳች። እግዚአብሔር ይመስገን። የሚገርም ነው። ስለዚህ ትምህርት ቤቱ ተጀመረ። እንግዲህ ይሄ ታሪክ የሚሆነው በደርግ ሰዓት ነው እና በደርግ ሰዓት ግን የራሱ የብረታ ብረት ድርጅቱን መምራት ያኔ ሰራተኛ እና አሰሪ በጣም ከባድ ችግር አለና እሱ ላይ እንዴት አሳለፉት? የሚገርመሽ ነገር በጣም ብዙ ውዝግብ አለው። ግን እግዚአብሔር ስለሆነ ለኔ በጣም በልጅነቴ እግዚአብሔር ፍቅር አለኝ። ፍቅር በእድሜሽ ታውቂያለሽ ወይ ብትሉኝ ከሰው ፍቅር ልጆቼን ባሌን ከማክበር ከመውደድ በቀር የሌላ ሰው ፍቅር አላውቅም። የማውቀው ከልጆቼ በላይ የእግዚአብሔር ፍቅር ነው ያለኝ። ያ የፍቅር አምላክ ለእኔ ከኔ ጋራ ስላለ ሰራተኞች እንደውም አንድ ቀን ሰፊ ስለሆነ የአረንጓዴ ልበስ በተባለ ጊዜ አካፋና ዶማ ገዝተን 10 አካፋ 10 ዶማ ሰጠናቸው። በህብረት ተደራጅተው እነሱ በማህበር ናቸው። እነሱ ናቸው ባለስልጣን ያኔ። እና ግቢው ሰፊ ነው። እኔ ድንች ተክያለሁ። ይሄን ነው አልተከላችሁት እኔ ላርገው ብለ በቃ ቆይ ለሊቀመንበሩ ነግረን ሰራተኞቹ ለሊቀመንበሩ ነግረን እኔ በእኛ ቀረን ባለቤቶች ሲሉ በዝም አልኩና አንድ ቀን እዛው ሀገሬ ቅርብ ስለሆነ ወንድሜን ጥማድ በሬ ላክልኝ ብዬ አሳርቼ ግጥም አድርጌ ድንችና ካሮት ተከልኩት። አበደ። ሊቀመንበሩ ከሰሰኝ። እሺ እንደው ተጨነቀች። እህቴ ልጅ አለች፣ እሷን የጻፊዋ ምን እንዳልሆን ይኸውና እኛ የምንሰራበትን እንዲህ አድርገው ከቤተሰብ አምጥተው በሬ ያሳረሱ፣ እኛ እንቀዋለን። ጥሩ አረጉ። እንደውም እናንተ ስራት የምትፈቱ በጣም ጥሩ ነው ያደረጉት ብሎ እንዲኮኝ እግዚአብሔር ሁሌ በድል ነበር የሚያራኝ። እግዚአብሔር ይመስገን። እኔ በጣም እየገረመኝ ነው ተመልካቾች። በትንሽ ማንኪያ ነው ቁንጥር እያደረግን የምናወራው። መጽሐፉን ስታነቡት ብዙ ነገር ነው የምታዩበት። በዛ በጃንሆይ ዘመን ራሱ ሴቶች መኪና ይዘው መንዳት፣ ስራ ላይ መውጣት የሚባለው በደርግም ሰዓት አሁንም እንኳን ብዙ ባሎች ይሄን የማይፈልጉ ባሉባት ኢትዮጵያ ነው። እሳቸው ቀደም ብለው
በዛ ህይወት ውስጥ ያለፉትና እጅግ አስተማሪ ታሪክ አለውና በእናንተ ቤት ውስጥ የተለየ የነበረው ነገር ቤታችሁ በጣም 6 ልጆች ነው የወለዳችሁት። እነሱን ሁሉ በመስመር ባለው ሁኔታ በጥሩ ሁኔታ እንድታሳድጉ የረዳችሁ ምንድን ነበር? እንዴት ማለት በትዳራችሁ ፕሪንሲፕሉ መመሪያችሁ ምንድን ነው? በቤት ውስጥ እንዴት ነበር የምትኖሩት? ልጆቻችሁ እንዴት ነበር የምትይዙት? የት ነበር የምታስተምሯቸው? እንዴት ነበር አስተዳደግ? ልጆቼ ሊሴ ገብረ ማርያም ነው ማስተምራቸው። ፈረንሳይ ይማሩ መርጬ ውጭ ሀገር ያኔ መሄድ የለም ነበረ ቀርቶ ነበርና ውጭ ሀገር መሄድ እንዲሄዱ ብለን ውጭ ብርቅ አይደል? እዚህ ሀገር ከተማሩ ወደ ውጭ አይሄዱም ብዬ ፈረንሳይ ያጎቴም ልጆች ይማሩ ነበር አውቀዋለሁ። እነሱን እዛ ነበር ማስተምረው። ለቤት አስተዳደር እኔ ያኔ በጣም ያው የእግዚአብሔር ፍቅር እንዳልኩሽ ቤተክርስቲያን ልጆቼ ሌሊት በ11 ነው ተንቅልፋቸው የሚነሱት። እሑድ ሌሊት ተነስ ተብለው የተጨነባበሱ ቤተክርስቲያን ነው። በጣም ስነ ስርዓት አለ። 7 ዓመታቸው ዛሬ የተሞላ ነገሮ ወተት አይጠጡ፣ ጾም ይጀምራሉ። በጣም እኔ በሙሉ ምን ነው አሁን እንዲሆነሽ በዚህ በልጅነትሽ ጾም ሲሉ ሳረጅ እበላለሁ፣ አሁንማ ጾማለሁ እላቸዋለሁ። ያችን አፌን አልቆጠራትም። አሁን ሳረጅ እበላለሁ። አይገርምም? እኔ እግዚአብሔር ይገርማል። ዛሬም እግዚአብሔር ታምረኛ ነው። ሳረጅማ እበላለሁ እላቸዋለሁ። አሁን ነው መጾም በጉርብስና ወራት አይደለም እግዚአብሔር የሚለው ብዬ እግዚአብሔር እንደዛ አድርጎ ወደ ዋናው ባህር እንግዲህ ዋናው ቦታ ደረሰኝ። እግዚአብሔር ይመስገን። እንግዲህ ሳይ በቱሉ ዲምቱ ባለው ሳለው ጊዮርጊስ ነው የሚባለው፣ ቱሉ ዲምቱ ጊዮርጊስ፣ በዛች ቤተክርስቲያን ውስጥ በመጽሐፉ ላይ ከወላጆችዎትም ያላችሁ ማህበር የሚደገሰው ቤተክርስቲያን ጋር በጣም የቀረበ በጣም እግዚአብሔርን የሚወድ ፐርሰናሊቲ ነው የነበረውትና እንዴት ነው ወደ የፕሮቴስታንት ሃይማኖት ጌታን መከተል መቼ ነው ይሄን የጀመሩት? የእግዚአብሔር አንድ ቀን ቤተሰቦች ይህንን አይነት አስደናቂ ምስክርነቶችን እየሰማችሁ የበለጠ የእግዚአብሔርን ነገር በሰፊው ለመረዳት እግዚአብሔርም ለማድነቅ ለማመስገንም ለራሳችንም ደግሞ እንድንበረታ የሚያደርገንን ኢንተርቪዎች እንዲደረጉ በተቻላችሁ መጠን በፓርትነርሺፕ በሬጉላር ፓርትነርሺፕ እያደረጋችሁ እንድታግዙኝ በትህትና ጠይቃችኋለሁ። አንደኛ እኔ በጣም ያው ለወንጌሉ አልሄድኩበትም እንጂ የጌታ ፍቅር በጣም አለኝ። ጾም አለ ሁሌ። እንኳን የዚህ ፍልሰታ ገና ብትይ ሰኔ ጾም ብትይ ፍልሰታ የሙሉ ህዝብ ነው። ፍልሰታና ሁዳዴን ቀን ሙሉ ነው። እነኚህን እንኳን አላስበላም እህል። ወደ ጌታ ወንድሜ ነበረ አበበ እኔ ጋር ነበረ ያለው እና የመጀመሪያ እሱ ደግሞ ያካሄደው በዛ ሰፈር እሱ ነበር። አንድ ቀን እሱ ወንጌል ለእኔ ይሄ ይሻልሻል ብሎኝ አያውቅም። እንደውም ሌሊት ሄጄ ፋሲካን ሳስቀድስ እሱ መጽሐፍ ቅዱሱን ይዞ ተንበርኮ ያነባል። እኔ አስቀድሼ ከባለቤቴ ጋር ቆራቤ ነኝ። ቅዱስ ቁርባን ስጋው ደግሞ ተቀብዬ እንገባለን። ምንም ይሄ ነው አላለኝም፣ መስክሮልኝም አይደለም። እኔ እንዲሁ ግን እግዚአብሔርን በጣም እወዳለሁ። በአጋጣሚ ካናዳ ሄድኩኝ። ካናዳ ልጄን ላርስ ሄጄ ትንሽ ጉልበቴ ስጸልይ እንዲህ ስል ያመኛልና ስሙ ማነው አንድ ሰባኪ እና መጨረሻ ወንበሩ አልቆኛ ተኋላ ነው የተቀመጥነው። በመጨረሻ ወንበር የተቀመጥሽ ጉልበትሽ የሚያብጥ እግዚአብሔር ፈውሶሻል አለኝ። ደማይ ጉልበትሽን ያምሻል ትለኛለህ ልጄ። ማታ አልነገርኩሽም? ይሄን ጉልበቴን እንደ መንበርከክ እንኳን አልችልም እያልኩሽ አለ። ተፈውሷል አለኝ። ገብቼ መንበርከክ አመኘው፣ ጉልበቴ ድኖ ቀረ። እንግዲህ እኔ ከዚህ በኋላ በቃ እግዚአብሔር እንደዚህ ከተናገረኝ እንግዲህ በቃ የፈለግ 6 ማህበር አለኝ ሀገሬ ጊዮርጊስ፣
ስላሴ ባለ እግዚአብሔር ደግሞ ሄዳ ነው። በቃ ብዙ ነገር አለኝ። በቃ ተንግዶ ሄድ ብዬ ምንም ይሉንታ የሚባል አልዞረብኝም። በቃ ለዓለም እንግዲህ በቃኝ እኔ እንዲሁ በራሴ ላለው እንጂ ብዬ ተውጎ በዚህ እንጂ ማንም እንትን ብሎልኝ አይደለም። አዎ እግዚአብሔር ይመስገን። አዎ እንደው ከዛ ወዲህ እንግዲህ እግዚአብሔር ጌታ ይመስገን። መከተል ጀመሩ። አዎ ጌታ ስሙ ይባረክ። አሜን። ስለ ጋሽ ፍስሐ ትንሽ ብናወራ ደስ ይለኛል። በጣም በጣም ጥሩ ሰው ነበር ባለቤቱም እና ያሳዝነኛል አሟሟቱና እንደው በዛ ሰዓት እንዴት ምን ተሰማዎት? እንዴት ነበር? ምን ታሞ ነው? በድንገት ነው ወይስ? እሱን ትንሽ ብናወራ ስለሱ ደስ ይለኛል። ፍስሐ ነው? አዎ። አይ እዛው እኮ ቆሜ ያለሁ ሆስፒታል አብሬው ሂጄ ምንም አላወቅኩለትም። አይዞህ እያልኩት አይዞህ እናቴ ፍስሐዬ ነገ ወጥተህ ትመሰክራለህ እያልኩት ሲጨነቅ ምንም አላሰብኩት። ይሞታል ብዬ ምንም አላሰብኩት። ኢየሱስ እንደው ተይው እና እሱ እንትን ሊሄድ ጀርመን ልጁ ጋር ሊሄድ ለካ እግዚአብሔር ሲያዘጋጀው ነው። ጀርመን ሄዳለሁ ብሎ በደንብ ብሩን እኔ ሀገር ውስጥ ገቢ የምኑን ስንድትደት አድርጎ ውጭ መማር ይፈልጋል። ከፈለግኩም እዛው ቁጭ ብዬ እማራለሁ ወደ አሜሪካንም ሄዳለሁ ብሎ ነው መሰለኝ። ጣጣውን ጭርስ አድርጎ ዓርብ ሄዳለሁ ያለው ሰውዬ ሐሙስ ሞተ። አሳዛኝ ነበር በሰዓቱ። ባለቤቱ ቀደም ብላ ሄዳለች ወደ አሜሪካ። እሱን አስታውሳለሁ። ኢየሱስ ወደ ጌታ መሄዱና ማረፊያ መኖሩ ነው እንጂ ፍስሐ ስጠኝ በጣም የሚያሳዝን ነው። እኔንም አብሮ ስራውን ትቶ አባቴ ነው ያሳደገኝ ነው ብሎ ነው የሚለቀው አልነበረም። ወደ ጅማ ቀይረውት ያኔ በደርግ ጊዜ እና እረዳታለሁ ያሳደገኝ ነው ብሎ ነው። ከዛ ስራውም የለቀቀው በእኔ ባል ምክንያት ነው። ስራውን ለቆ ከኔ ጋር ነበር አብሮ እየሰራ ትምህርት ቤት እሱ አልደገፈም። ያኔ እንዴት ብላ ነው ብሎ እግዚአብሔር ያቀደልኝ መሆኑንም አላወቀም። እሱ ደግነቱ ግን ከኔ ወጥቶ የራሱን ስቴሽነሪ ከፍቷል። አውቃለሁ። የራሱን ነገር ጀምሮ ብቻ ሁሉ ከሰምበት እሱ እና ምንንም ሳላውቀው ነው። እሱስ የእሱን ተይ በጣም ነው የሚያሳዝነው። በጣም እኔ እኮ ምንም አልተጎዳሁም። የተጎዳሁት ነገር የለኝም እግዚአብሔር ይመስገን። ትላንትና ልጄ ሞተች፣ ወደ አምላኳ ሄደች እንጂ እነሱ አሉ። እኔ ተመስገን ነው። ልጅ ሞቶብዎት ነበር? ወይ እሷ ታናሽ እኮ ሞተች፣ 4 ዓመቷ። አልሰማሁም። የእሷ ተከታይ 1 ዓመት ከምናምን ነው የምትወልዳት። አዝናለሁ። እግዚአብሔር አበረታው። ኢንጂነር ናት፣ አርኪቴክት ናት። ድርጅቱ በጣም አብረው ተሷ ጋራ ነው የምትመራው። በጣም የምታግዛት የምትተባበራት። እዚህ ግቢ ቤት ሰርታ በመጣች በ7 ወሯ ጥላው ሄደች ሳትቀመጥበት። እንዴት ያለች ልጅ! ፎቶዋን በኋላ እናስገባለን። ወደ ጌታ ወደ በለጠውን ሄደችው። እግዚአብሔር እንኳን አጽናናዎት። ቀላል አይደለም። ደግነቱ የጌታ ፍቅር መኖሩ ልጄን ባስብ እግዚአብሔር ያደረገው ይበልጣል። እሺ ማማ፣ ቀጥዬ ደግሞ ጠይቆት እንደው ይቅርታ ወደኋላ ወስጄ ወደ እንትኑ ስለከተትኩት በጣም ይቅርታ። እንደው በህይወት ዘመኖት እግዚአብሔር ካደረገሎት ነገር በጣም የሚያስደንቆት ምንድን ነው? በጣም ይገርምሻል። እግዚአብሔር ካረገልኝ ብዙ ነገር ወንድሜ ታስሮ በገንዘብ ሚኒስቴር ውስጥ ታስሮ ገንዘብ ጠፋ ተብሎ ዋና አለቃ አለው፣ እሱ ምክትል ነው።
እዛ ስላለሁ እኔ የኔ ወንድም የሚቀጥል 1 4 ታሰሩ። ዋናውም አለ